ክቡራትና ክቡራን በዓለም ዙሪያ የምትገኙ የጣና ዴይሊ ቤተሰቦች እንደምን ዋላችሁ? በያላችሁበት ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የሰኔ 26 ቀን 2018 ዓ.ም የጣና ዴይሊ የሰዓቱን ዜናችን ዋና ዋና ርዕሶቹን አስቀድመን እናስደምጣችኋለን። በመጀመሪያም ባሩሴ በተከታታይ እየቀጠለ ያለው በኦርቶዶክስ ተዋሕዶ ምዕመናን ላይ የሚፈጸመውን ጥቃት በስፋት እንመለከታለን። በምስራቅ አሩሴ ጉና ወረዳ በተፈጸመው ጥቃት ዙሪያ የተገኙ መረጃዎችንም እናቀርብላችኋለን። አፋብን ምኒልክ ህዝብ በልዩ ኦፕሬሽን በብልጽግና ኃይሎች ላይ ጥቃት መፈጸሙን የሚገልጸውን ዘገባ ታደምጣላችሁ። በሌላ በኩል የብልጽግናው የናዝሬት ውሳኔ በፖለቲካው መድረክ ላይ እያስነሳ ያለውን ውይይት እንዲሁም የውሳኔውን አንድምታ እንዳስሳለን። ከዓለም ዜና ደግሞ የዓለምን ትኩረት የሳበውን የአያቶላውን የቀብር ስነ ስርዓትና የተከተሉትን ዓለም አቀፍ ምላሾች እናስደምጣችኋለን። እነዚህንና ሌሎች ዜናዎችንና ትንታኔዎችን አዘጋጅተናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። አሩሴ ተጠናክሮ የቀጠለው የኦርቶዶክሳውያን ሰቆቃ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በተከታታይ እልቂት የሚፈጸምበት የአሩሲ ጠቅላይ ግዛት ዛሬም በተመሳሳይ ምዕመናኑ በግፍ መገደላቸውን የአካባቢው ነዋሪዎች ተናግረዋል። በምስራቅ አሩሴ ጉና ወረዳ ረኤ አርባ ቀበሌ ልዩ ስሙ ጦሴ በሚባል ቦታ በተፈጸመ ሃይማኖት ተኮር ጥቃት 2 የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን መገደላቸው ታውቋል። አንድ የሃይማኖቱ ተከታይ ደግሞ ከባድ ጉዳት ደርሶበት ሆስፒታል ሲገባ 3ቱ ታፍነው መወሰዳቸውን ተናግረዋል። የ42 ዓመቱ መምህር ተሾመ አጋና የ24 ዓመት ወጣቷ ሚሚ ግርማ በግፍ የተገደሉ መሆናቸውን የአካባቢው ነዋሪዎች ተናግረዋል። የአካባቢው ነዋሪዎች አክለውም ሃይማኖት ተኮር ጥቃቱ እንዳይቆምና የንጹሃን ግድያው ተጠናክሮ እንዲቀጥል የሚደረገው በቀበሌው አስተዳዳሪዎች መሪነት ነው። እነዚህ የቀበሌ አመራሮች አሁንም ቢሆን ህዝቡ ሸሽቶ ራሱን እንዳያድን በር ዘግተው በመከላከል ሊያስጨርሱን ነው ብለዋል። ይህ በእንዲህ እንዳለ በዚሁ በምስራቅ አሩሴ ዞን መርቲ ወረዳ ፈረንቀሳ ጃዊ ቀበሌ ልዩ ቦታው ሳጉሬ ቀርሳ የሚባል አካባቢ አቶ አባይ ታደሰ የሚባል የአካባቢው ነዋሪ በሃይማኖቱ ምክንያት በእነዚሁ የአካባቢው አስተዳዳሪዎች በሚያስተባብሯቸው አክራሪዎች ተገድለዋል። ምንጮቻችን አክለውም ታጣቂዎቹ 3 ንጹሃንን አግተው የወሰዱ ሲሆን የአንድ አርሶ አደርን በርካታ የቀንድ ከብቶችን ዘርፈው መውሰዳቸውን ተናግረዋል። በዚህ ወረዳ ሞለሜ ቀበሌ ከ3 ቀን በፊት ሌሎች የሃይማኖቱ ተከታዮች በአሰቃቂ ሁኔታ መገደላቸውን የገለጹት የአካባቢው ነዋሪዎች በግፍ ከተገደሉት መካከል አቶ ደጀኔ ሩፌ የተባሉ የሃይማኖቱ ተከታይ ይገኙበታል። የአካባቢው ነዋሪዎች አክለውም እንደዚህ አይነት ጥቃት እየተፈጸመ ባለበት ሁኔታ የወረዳው አስተዳዳሪ አቶ ከሊል ገናና እና ካቢኖቻቸው በአቦምሳ ከተማ ተጠልለው ያሉ ኦርቶዶክሳውያንን ከተማችንን እያጣበባችሁብን ነው፣ ወደ መጣችሁበት ተመለሱ እያሉ በማስገደድ ላይ ናቸው ሲሉ እየተፈጸመ ያለውን ግፍ በዝርዝር ተናግረዋል። የፋኖ ልዩ ተጋድሎ በወሎ ቤት አማራ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አጼ ምኒልክ ህዝብ በብልጽግናው ሰራዊት ላይ ከፍተኛ ኪሳራ ያደረሰበትን ተጋድሎ ማድረጉን አስታወቀም። የአጼ ምኒልክ ህዝብ 102ኛ ኮር 12ኛ ክፍለ ጦር 6ኛና 4ኛ ሻለቃ ቃኞች በሰዋ ሜዳ ሰርገው በመግባት በፈጸሙት ጥቃት 27 የብልጽግናውን ሰራዊት ከጥቅም ውጭ ማድረጋቸውን የዙ ህዝብ ግንኙነት መምሪያ አስታውቋል። የአጼ ምኒልክ ህዝብ ግንኙነት መምሪያ አክሎም ከፍተኛ ጀብዱ የተመዘገበበትን ተጋድሎ ያካሄደው የ102ኛ ኮር 12ኛ ክፍለ ጦር ሰራዊታችን በሰሜን ወሎ ዞን ጉባ ላፍቶ ወረዳ ከወልዲያ ከተማ በቅርብ ርቀት ልዩ ስሙ ሰዋ ሜዳ በተባለ አካባቢ በፈጸመው የተጠና የደፈጣ ጥቃት ነው። ጥቃቱን የፈጸሙት የ12ኛ ክፍለ ጦር አናብስቶች ሲሆኑ በዚህ ማጥቃት 10 የብልጽግናው ሰራዊት እርምጃ ሲወሰድበት 17 ደግሞ ከፍተኛ ጉዳት ደርሶባቸው ወልዲያ ሆስፒታል መግባታቸውን የደረሰን መረጃ ያመለክታል። በአጠቃላይ በዕለቱ ውጊያ 27 የብልጽግናው ሰራዊት ከጥቅም ውጭ ከመሆኑም በተጨማሪ በርካታ ክላሽንኮቭ ቦምቦች፣ የወገብ ትጥቆችና የክላሽንኮቭ ተተኳሾች ለፋኖ ገቢ ሆነዋል። በመጨረሻም በዛሬው ዕለት በ12ኛ ክፍለ ጦር በ6ኛና 4ኛ ሻለቃ ቃኝ የተማረከ የጠላት ንብረትና ኪሳራ በዝርዝር እንደሚከተለው እንገልጻለን። ኤኬ ክላሽንኮቭ መሳሪያ 7 የክላሽ ጥይት ተተኳሽ 400 ኤፍ1 ቦምብ 10 የወገብ ትጥቅ 6 የክላሽንኮቭ ካዝና 9 እርምጃ የተወሰደባቸው 10 የቆሰሉ 17 መሆናቸውን የ102ኛ ኮር ህዝብ ግንኙነት መምሪያ መረጃውን አድርሷል። የብልጽግናው ማዕከላዊ ኮሚቴ በአዳማ ወሰነ የተባለው አጀንዳ
መነጋገሪያ ሆነ። ፖለቲካ ተንታኞችም በሁለት ጎራ ተከፍለው እየተነጋገሩበት ይገኛሉ። ምናልባትም ይህ አጀንዳ በአንዳንዶቹ የተቀደሰ በሌሎቹ ደግሞ ሀገሪቱን ሌላ አቅራቅር ውስጥ የሚከት ነው ተብሏል። በተለይ የጣና ዴሊ የፖለቲካ ተንታኞች የሚከተለውን ሐሳብ ለጣና ዴሊ ልከዋል። እንደ ተንታኞቹ ከሆነ ይህ አጀንዳ የህዝብ ስጋት፣ የፖለቲካ ትርፍና የሀገር አደጋን ይዞ የሚመጣ ነው ተብሏል። የሰሞኑ ሀገራዊ ምርጫ ማለፍን ተከትሎ በገዢው ብልጽግና ፓርቲ በኩል እየተመከረባቸው ነው የተባሉ አጀንዳዎች የኢትዮጵያን የፖለቲካ ምህዳር ከመሰረቱ ሊያናውጡ የሚችሉ ናቸው ብለዋል። አዲስ አበባና ድሬዳዋን ክልል ማድረግ፣ ክልሎችን ለበርካታ ክፍሎች መከፋፈል፣ የመሬት ፖሊሲን መቀየርና ስርዓቱን ወደ ፕሬዝዳንታዊ ስርዓት ማሸጋገር ያካትቱም እነዚህ ህገ መንግስታዊ ለውጦች በህዝቡ የዕለት ተዕለት ህይወት በገዢው ፓርቲ የስልጣን መዋቅርና በሀገሪቱ የወደፊት ዕጣ ፈንታ ላይ ጥልቅ ፖለቲካዊ፣ ኢኮኖሚያዊና አስተዳደራዊ እንድምታዎችን ይዘዋል። በቅድሚያ እነዚህ እርምጃዎች በህዝቡ ላይ ሊያስከትሉ የሚችሉት ፖለቲካዊና ኢኮኖሚያዊ ጫና በቀላሉ የሚታይ አይደለም። በተለይም የመሬት ፖሊሲ ወደ ግል ይዞታነት የሚቀየር ከሆነ ጠንካራ የህግ ከለላ በማይኖርበት ሁኔታ ውስጥ በሚሊዮን የሚቆጠሩ አርሶ አደሮች ከመሬታቸው ሊፈናቀሉ፣ ለከፋ ድህነትና ለስደት ሊዳረጉ ይችላሉ ተብሏል። በፖለቲካዊ መስኩ ደግሞ የአዲስ አበባና ድሬዳዋ የክልልነት ጥያቄዎች እንዲሁም የነባር ክልሎች መከፋፈል ከታሪካዊ ባለቤትነትና ከልዩ ተጠቃሚነት መብቶች ጋር በቀጥታ ስለሚጋጭ ህዝቡ ወደ አዲስ የፖለቲካ ንትርክና የእርስ በርስ ግጭት ሊያስገባው ይችላል። ከዚህም ባሻገር ለውጦቹ ከላይ ወደ ታች በገዢው ፓርቲ ብቻ የሚወሰኑ መሆናቸው ዜጎች በሀገራዊ ጉዳይ ላይ ያላቸው የመወሰን መብት የሚነጥቅና የህዝብን ድምጽ የሚያዳፍን እርምጃ ነው ተብሏል። በሌላ በኩል እነዚህ አጀንዳዎች ለገዢው ብልጽግና ፓርቲ ከፍተኛ ፖለቲካዊና አስተዳደራዊ ትርፎችን የሚያስገኙ ስትራቴጂካዊ እርምጃዎች ናቸው የተባለው። ስርዓቱን ከፓርላመንታዊ ወደ ፕሬዝዳንታዊ ማሸጋገር ፓርቲው ጠንካራ ማዕከላዊ አስፈጻሚ አቅም እንዲገነባና ውሳኔዎቹ ያለ ጠንካራ የፓርላማ ተግዳሮት በፍጥነት እንዲያስፈጽም ያስችለዋል። በኦሮሚያ ክልል እንደሚታየው ቢሮዎች በአንድ መልኩ በማዋቀርና የማጠቃለል ስራዎች ፓርቲው የተማከለ አስተዳደር መዋቅር እንዲኖረውና ተቋማትን በቅርቡ ለመቆጣጠርም ይረዳዋል ነው የተባለው። በተጨማሪም የመሬት ፖሊሲ ለውጥ መንግስት ትላልቅ ኢንቨስትመንቶችን በመሳብ የፋይናንስ አቅሙን እንዲያሳድግ ምናልባት ሊረዳው ይችላል። ህገ መንግስታዊ አጀንዳዎችን አስቀድሞ መወሰኑ ደግሞ ፓርቲው በሀገራዊ ምክክር ኮሚሽኑ ላይ ያለው የበላይነቱን እንዲያረጋግጥና የውይይቱ አቅጣጫ በራሱ ፍላጎት ልክ እንዲቀይሰው ትልቅ የመደራደሪያ አቅምን ይፈጥራል ነው የተባለው። ከሁሉም በላይ ግን እነዚህ የፖለቲካ ውሳኔዎች በሀገር ደረጃ ሊደቅኑ የሚችሉት አደገኛ ሁኔታ እጅግ አሳሳቢ ነው ሲሉ ፖለቲካ ተንታኞቹም ይናገራሉ። ጠንካራ የህግና የዲሞክራሲ ተቋማት ባልዳበሩበት ኢትዮጵያ ወደ ፕሬዝዳንታዊ ስርዓት የሚደረግ የችኮላ ሽግግር ስርዓቱን በቀጥታ ወደ አምባገነናዊ አስተዳደር ሊያንሸራትተው ይችላል የተባለው። ከዚህም የከፋው መንግስት እነዚህን አባይት ሀገራዊ ጉዳዮች ከሀገራዊ ምክክር ኮሚሽኑ እውቅናና ከሰፊው ህዝብ ተሳትፎ ውጭ በራሱ የሚወስን ከሆነ ኮሚሽኑ የተቋቋመበት ሀገራዊ መግባባት የመፍጠር ተስፋ ሙሉ በሙሉ ያጨልመዋል ብሏል። አዲስ ማህበራዊ ውልን ያለ ህዝብ ይሁንታ ለመጫን መሞከር ሀገሪቱን ወደ አዲስ ውስብስብና ላታገግም ወደምትችልበት የጸጥታ ቀውስ ውስጥ ሊከት የሚችል ከባድ አደጋ አለው ሲሉ ነው ተንታኞቹም ለጣና ዴሊ የላኩትም። የዓለምን ትኩረት የሳበው የአያቶላህ ካሚል የቀብር ስነ ስርዓት ዋሻ ውስጥ የነበሩት ጀነራሎች መውጣትና እያንዣበበ ያለው ዓለም አቀፋዊ ቀውስ። ቴህራን በከፍተኛ ፖለቲካ ትኩሳትና በሐዘን ድባብ ትገኛለች። የኢራን መንፈሳዊ መሪ አያቶላ አሊ ካሚል ማረፍን ተከትሎ አስከሬናቸው ለክብር ስንብት ቴህራን አደባባይ ሲደርስ ዓለም አቀፍ ትኩረትን የሚስብ ትዕይንት ይሆናል ተብሏል። ከ100 በላይ ሀገራት የተውጣጡ ከፍተኛ ባለስልጣናትና የዓለም መሪዎች በተገኙበት በዚህ ታሪካዊና ግዙፍ የቪአይፒ ቀብር ስነ ስርዓት ላይ የዓለም ሚዲያዎች በተለይም ኤፒና ሮይተርስ በከፍተኛ አግራሞት ያስገረመ አንድ ያልተጠበቀ ክስተት በቴህራን ታይቷል። ለረጅም ዓመታት ከእይታ ተሰውረው የነበሩ በምዕራባውያን የስለላ መረቦች ሳይቀር እንደ እንቆቅልሽ የሚታዩት ኃያላን የኢራን ጀነራሎች ከዋሻ ወጥተው አደባባይ ታይተዋል። የእነዚህ ጦር መሪዎች ድንገተኛ መታየት የሐዘን መግለጫም ብቻም ሳይሆን ኢራን ከመሪዋ ህልፈት በኋላ ወታደራዊ ጡንቻዋ እንዳላላና ለማንኛውም ጥቃት
ዝግጁ መሆኗን ለዓለም ያስተላለፈችበት ልብ ሰቃይ መልእክትም ሆኗል። ይህ ሐዘንና ወታደራዊ ትርኢት ድባብ ጥላውን ያጠላው ኢራንና በአሜሪካ መካከል በኳታር ዶሃና በስዊዘርላንድ አደራዳሪነት ሲካሄድ በነበረው ወሳኝ ቀጥተኛ ያልሆነ የሰላም ድርድር ላይ ነው። አልጀዚራና ሮይተርስ እንደዘገቡት በሆርሙዝ ወሽመጥ የንግድ መርከቦች በነጻነት እንዲቀሳቀሱና አስተማማኝ የተኩስ አቁም ላይ ለመድረስ ያለመው ይህ ድርድር አዎንታዊ መሻሻል አሳይቶ ነበር። ሆኖም የዘ ኢኮኖሚ ዘገባ እንደሚያመላክተው የካሚኒ ማረፍ ተከትሎ ይህ ተስፋ ሰጭ ድርድር ምዕራፍ እስከ ቀብር ስነ ስርዓቱ ፍጻሜ ድረስ በድንገት ተቋርጧል ተብሏል። ዓለም አሁን ቀጣዩን የመሪነት ሽግግርና የድርድሩን ዕጣ ፈንታ በከፍተኛ ስጋትና ጉጉት እየጠበቀች ነው። በሌላ በኩል ደግሞ የሰላም ድርድሩ መዘግየት አካባቢውን ዳግም ወደ ጦርነት አዘቅት እንዳይቀተው ከፍተኛ ፍርሃትንም ፈጥሯል። ቢቢሲ በዘገባው እንዳስነበበው በቅርቡ ሁለቱ ወገኖች የተኩስ አቁም ስምምነቱን በመጣስ በሆርሙዝ ወሽመጥ በሳውዲና በኩዌት በሚገኝ የአሜሪካ መሰረተ ልማቶች ላይ የተለዋወጧቸው የድሮና የሚሳኤል ጥቃቶች ቀጠናውን የባሩድ በርሜል አድርገው ሰንብተው ነበር። ሁኔታው ይበልጥ አሳሳቢ ያደረገው የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ ያስተላለፉት መራር ማስጠንቀቂያ ነው። አሜሪካ እስራኤልን ካልገታችና በኢራን ላይ ጥቃት የሚሰነዘር ከሆነ ተሄራን ፈጣንና እጅግ አውዳሚ ምላሽ ለመስጠት ዝግጁ መሆኗን በይፋ ማሳወቃቸው የጦርነቱ ደመና ይበልጥ እንዲጠቁር አድርጎታል። የዚህ ወታደራዊ ውጥረት ማዕበል መካከለኛው ምስራቅ ብቻ አልተገታም። መላው የዓለም ኢኮኖሚን እያናወጠ የሚገኘው የሮይተርስ ብሬኪንግ ኒውስ ትንታኔ እንደሚያሳየው ከሆነ የጦርነቱ መፋፋም በአሜሪካ የቤት መግዣ ወለድ ላይ ከፍተኛ ንረት ከማስከተሉም በላይ በዓለም አቀፍ የመንግስታት ቦንድ ምርቶች ላይም ያመጣው ማሻቀብ በዓለም ምጣኔ ሀብት ላይ የረዥም ጊዜ ጠባሳ እያሳረፈ ይገኛል ተብሏል። ይህ የደህንነትና ኢኮኖሚ ስጋት ተከትሎ እንደ ሳውዲ አረቢያና የተባበሩት አረብ ኤምሬት ያሉ የገልፍ ሀገራት ከአሜሪካ ኢራን ውጥረት ራሳቸውን ለማዳን የደህንነት ጥምረታቸውን ወደ ሌሎች አማራጮች ለማስፋትም መገደዳቸውን አልጀዚራ ዘግቧል። የዓለም ትኩረት በመካከለኛው ምስራቅ ቀውስ በአያቶላ ካሚኒ ቀብር ላይ ባረፈበት በዚህ ሁኔታም በምስራቅ አውሮፓ ያለው እልቂትም አላባራም። ሩሲያ በዩክሬን ዋና ከተማ ኪየቭ ላይ በቅርብ ጊዜ የፈጸመችው እጅግ አስከፊና ገዳይ የተባለው የድሮና ሚሳኤል ጥቃት መፈጸሟና በርካታ ንጹሃን ሕይወታቸው ማጣታቸውን ቢቢሲ በትንታኔው ተመልክቶታል። ይህ ሁሉ ክስተት የሚያሳየው ዓለም በአንድ በኩል በታላላቅ መሪዎች ስንብት፣ በሌላ በኩል ደግሞ በሀያላን ሀገራት የጦርነት ውጥረት መሃል ተወጥራ እጅግ ፈታኝ የሆነ ታሪካዊ ምዕራፍ ላይ እንደምትገኝ ነው። የኢራን መንፈሳዊ መሪ የቀብር ስነ ስርዓት ሲጠናቀቅ አደባባይ የወጡት የዋሻ ስር ጄኔራሎች ወደ ምሽጋቸው ሲመለሱ የዓለም ፖለቲካ ቀጣይ አቅጣጫ ወዴት እንደሚያመራ የሰው ልጅ ከፍተኛ ስጋት የሚጠብቅ ይሆናል ተብሏል። ክቡራትና ክቡራን የጣና ዴይሊ ቤተሰቦች አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ።